ሄሎ ዌልካም ቱ ዚስ ቻናል እንኳን በደህና ወደ እውቀት ማህደር ቻናል በሰላም መጣችሁ። እንግዲህ ሰሞኑን ትምህርታችን እንደቀጠለ ነው። እናንተም ደግሞ ቤቱን ሰብስክራይብ ማድረጋችሁን ቀጥሉ። አሁን ቀጥታ ወደ ትምህርቱ። ዛሬ የምናየው ሲንጉላር ናውንስ ዊዝ አርቲክልስ ኤ አን ኤንድ ዘ ነው አይደለ? እነዚህ አርቲክልስ ብዙ ጊዜ ኤ አን ኤንድ ዘ አርቲክልስ ይባላሉ እና ብዙ ጊዜ ግራ የሚያጋቡ ነገሮች ናቸው ማለት ነው። ስለዚህ ስለነሱ ዛሬ ብሪፍሊ በደንብ በቀላል ቋንቋ እንማራለን ማለት ነው። ሲንጉላር ናውን ባለፈው ዕለት እንዳልነው እንግዲህ ሲንጉላር ናውን ኢዝ ኤ ናውን ቱ ዋን ፐርሰን ፕሌስ ቲንግ ኦር አይዲ አይደለ? ስለዚህ ስለ አንድ ነገር ብቻ ነጠላ ስም ማለት ነው አይደለ? ስለ ሰው፣ ስለ ቦታ ወይም ደግሞ ስለሆነ ሀሳብ ወይም ደግሞ ስለሆነ ነገር የምናወራ ከሆነ ያ ለዛ ነገር የምንሰጠው ስያሜ ወይም ደግሞ መጠሪያ ስሙ ሲንጉላር ከሆነ ወይም ደግሞ ነጠላ ከሆነ ሲንጉላር ናውን ይባላል ማለት ነው። ስለዚህ እነዚህ አርቲክልስ የሚባሉት ደግሞ አርቲክልስ የሚባሉት ኤ አን እና ዘ ናቸው አይደለ? these articles a an and the are words used before singular nouns to give more information about that noun አይደለ? ስለዚህ ስለዛ ስም የበለጠ ኢንፎርሜሽን ወይም ደግሞ መረጃ ለመስጠት ከነጠላ ስሞች በፊት በመግባት የሚያገለግሉ ናቸው ማለት አርቲክልስ የሚባሉት ማለት ነው። ስለዚህ እነዚህ አርቲክል ሶስቱ አርቲክሎች ዲፈረንሳቸው ምንድን ነው? አንደኛ አርቲክል ኤ ነው። we use article A before singular nouns that begin with consonant sound አይደለ? በኮንስታንት ሳውንድ የሚጀምሩ ከሆነ ስለዚህ ስለ ኮንስታንት ሳውንድ ሌላ ጊዜ እናያለን ማለት። ስለዚህ ኮንስታንት ሳውንድ ማለት ከቫውል ድምጾች ውጪ ያሉ ሌተሮች ማለት ለምሳሌ ቫውልስማ ኤ አይ ኦ ዩ አይ ነው አይደለ? ስለዚህ ከነዚህ ከአምስቶቹ ቫውል ሳውንድስ ወይም ደግሞ ሌተርስ ውጪ ያሉት የእንግሊዝኛ ሌተሮች ኢትስ ኮንስታንት ሳውንድ ይባላሉ። ስለዚህ እነዚህ በኮንስታንት ሳውንድ ለሚጀምሩ ስሞች we use a እንጠቀማለን ማለት ለምሳሌ book አይደለ? it starts with b አይደለ? b it is a constant sound or a constant letter ነው ማለት ስለዚህ book ነው መጽሐፍ አይደለ? so it is a singular ነው አይደለ? ነጠላ ስምም ነው አይደለ? ስለዚህ when it is starts with constant sound or constant letter ሲጀምር it is we use a እንጠቀማለን ማለት ለምሳሌ a book a teacher a dog a girl የመሳሰሉት ማለት ነው። ሁለተኛ ደግሞ አን ነው። አርቲክል አን ትባላለች። we use article an before singular nouns that begin with vowel sounds vowel sound እንዳልኳችሁ እነዚህ ኤ ኢ አይ ኦ ዩ የሚባሉት አምስቶቹ እነዚህ ቫውል ሳውንድ ይባላሉ ማለት ነው። ስለዚህ እነዚህ ቫውል ሳውንድ ኦር ቫውል ሌተርስ በቫውል ሌተርስ ወይም በቫውል ሳውንድ የሚጀምር ሲንጉላር ነው ወይም ደግሞ ነጠላ ስም ሲሆን we use an እንጠቀማለን ማለት ነው። ለምሳሌ እዚህ ጋር አን አፕል አይደለ? it is ምንድን ነው? it is ቫውል ነው አይደለ? ቫውል ሳውንድ ወይም ደግሞ ቫውል ሌተር ነው አይደለ? ስለዚህ በቫውል ሌተር ወይም በቫውል ሳውንድ ስለሚጀምር it is an apple እንላለን። አን ኤሌፋንት፣ አን አምብሬላ፣ አን ኤግ መሳሰሉት ማለት አን አይስክሪም እንደዛ ማለት ነው። the third one is article ዘ የምትባለው አርቲክል ማለት ነው። ስለዚህ ብዙ ጊዜ አሁን ለምሳሌ እናንተ የዘና የኤ ልዩነት ምንድነው ወይም የአ ልዩነት ምንድነው ልትሉ ትችላላችሁ አይደለ? ስለዚህ ኤ ዘ የምንለው is used with singular nouns when we talk about a specific person, place or thing አይደለ? ስለተወሰነ ነገር ወይም ደግሞ ያንን ነገር ፖይንት አውት አድርገን ስለዛ ሰው ስለዛ ቦታ ወይም ደግሞ ስለዛ ነገር የምናወራ ከሆነ we use ዘ እንጠቀማለን ማለት ነው። የምንጠቀመው with constant sound ነው። ስለዚህ የሆነ ስም ሲንጉላር ሆነ ወይም ነጠላ ስም በኮንስታንት ሳውንድ ወይም ደግሞ በኮንስታንት ሌተር ሲጀምር it is a እንጠቀማለን አይደለ? አርቲክል ዘ የምንጠቀመው ግን when we talk about a specific person አይደለ? ስለዚህ ስለ አንድ ሰው ወይም ደግሞ ስለዛ ሰው ስለዛ ቦታ ወይም ስለሆነ ነገር የምናወራ ከሆነ ያንን ፖይንት አውት አድርገን አይደለ? ፖይንት አውት አድርገን የምናወራ ከሆነ we use ዘ እንጠቀም። ለምሳሌ ዘ ሰን አይደለ? ፀሐይዋ አይደል? ስለ ፀሐይ አይደል እያወራን ያለነው? ስለዚህ we say the sun እንላለን ማለት ነው። the teacher in the class አይደል? አስተማሪው ክላስ ውስጥ ስለማን እያወራን ነው? ስለ አስተማሪው አይደል? ስለዚህ the teacher እንላለን ማለት ነው። and the book on the table አይደል? መጽሐፉ ምን ጠረጴዛ ላይ ነው? ምኑ መጽሐፉ አይደል? ስለዚህ መጽሐፉ ጠረጴዛ ላይ መሆኑን እያወራን ነው። ስለ መጽሐፉ ብቻ ስፔሲፊክ አውት አድርገን ወይም ደግሞ ያንን መጽሐፍ ፖይንት አውት አድርገን እያወራን ነው ማለት ስለዚህ አይ ቲንክ አሁን ልዩነቱ ክሊር ሆኖላችኋል ብዬ አስባለሁ። ያ ነው በቃ ስለሆነ ነገር ያንን ነገር ስፔሲፊክ አውት አድርገን ስለ ስፔሲፊክ ስለሆነ ፐርሰን ፕሌስ ኦር ቲንግ የምናወራ ከሆነ we use ዘ እንጠቀማለን ማለት ነው። and we use n የምንጠቀመው ደግሞ when the noun is beginning with constant sound ስለዚህ በኮንስታንት ሳውንድ ኦር በኮንስታንት ሌተር ሲጀምር we use a እንጠቀማለን አርቲክል a እንጠቀማለን ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ኢን ሴንቴንስ ለምሳሌ I have a pen አይደለ? እኔ ምን አለ ስክሪፕቱ አለኝ አይደለ? it is pen የምትለው it is constant sound it is a እንላለን ማለት ነው። she ate an orange አይደለ? orange it is started with o is a vowel sound አይደለ? an orange እንላለን። the cat is sleeping ድመቷ ምንድነው እየተኛች አይደለ? the cat
is sleeping አይደለ? ድመቷ እየተኛች ነው አይደል? ድመቷ መተኛቷ የተናገረው ስለዚህ ስፔሲፊክ ስለሆነች ነው እያወራን ያለ ነው ማለት ነው። እዚህ ጋር መልቲፕል ቾይስ ኩዌሽንስ አሉ ከአንድ እስከ አይ ቲንክ እስከ 15 ማለት ነው። ሰው እነዚህን 15 ምርጫ ጥያቄዎች ትሰራላችሁ ማለት ለምሳሌ አንደኛ she bought dash umbrella because it was raining አይደለ? ዣንጥላ ገዛች ምክንያቱም እየዘነበ ስለነበረ ዣንጥላ ገዛች አይደለ? ሶ ለምሳሌ እዚህ umbrella የሚለው ነገር it starts with ዩ አይደለ? ዩ ደግሞ ምንድነው ብለን ኢትስ ቫውል ሳውንድ ነው ብለናል። ሶ ቫውል ሳውንድ ከሆነ ደግሞ ምንድነው የምንጠቀመው? ሶ ቹዝ አንሰር ዘ ኮሬክት አንሰር ትመርጣላችሁ ማለት ነው። ስለዚህ ከ1 እስከ 15 ጥያቄዎች አሉ ማለት እነሱን ስሯቸው። ያልገባችሁ ነገር ካለ ደግሞ ጠይቁኝ። ቤቱን ሰብስክራይብ አድርጉ። ወዳችኋለሁ። ባይ